ብዙዎች በዚህ ዘመን ባለማወቅ ውስጥ ራሳቸውን ስተው ይገኛሉ። በሶሻል ሚዲያ፣ በፖርኖግራፊ እና በስውር ሱሶችም ጭምር ከእግዚአብሔር ሐሳብ ርቀው ሲኳትኑ ይታያል። በአብዛኛው ሰው ይህንን የሥጋ ምኞት ልምምድ ወዶ ሳይሆን መውጣት ባለመቻሉ ምክንያት በተደጋጋሚ ሲፈተንና ሲወድቅ ደግሞም ራሱንም ሲወቅስ ይስተዋላል። ዛሬ መጨረሻዬ ነው ብላችሁ ነገ ግን በዚያው አሮጌ ፈተና ስትሸነፉ የሚሰማችሁ የውስጥ ስብራት እንዲሁ የሚናቅ አይደለም። ይህ ጦርነት በየቀኑ አቅማችሁን እያደከመ ነገ አዲስ ሰው ለመሆን የምታደርጉትን ጥረት ሁሉ ወደ ኋላ እየጎተተ ይገኛል። ዛሬ ይህንን ጉዳይ የምናወራው ከሩቅ ሆነን አይደለም። ምክንያቱም ይህ ሁላችንም የምንጋፈጠው የዕለት ተዕለት የነፍስ ጦርነት ነው። በዚህ ቪዲዮ ከሥጋ ምኞት እስራት ለመውጣት ልትተገብሯቸው የሚገቡ 4 መንፈሳዊ ልማዶችን እነግራችኋለሁ። የማትፈልጉ ካላችሁ ውጡ። መለወጥ የምትፈልጉ ግን ሕይወታችሁን የሚቀይር ትልቅ መልእክት አለኝ። ይህንን የሥጋ ምኞት ጦርነት ማሸነፍ ያቃተን የትግሉን ሕግና አሰራር ሳንገነዘብ ዝም ብለን በራሳችን ጉልበት ለመታገል ስለሞከርን ነው። ብዙ ጊዜ ከነገ ጀምሮ አልወድቅም ብለን ለራሳችን ቃል እንገባለን። ግን ደግሞ ሁሌም ራሳችንን በሽንፈት ውስጥ እናገኘዋለን። ለምን መሰላችሁ? ምክንያቱም በውስጣችን የሚቀሰቅሰው ፍላጎት ዝም ብሎ የመጣ ሳይሆን እኛ ራሳችንን በየቀኑ በምናደርጋቸው ትንንሽ የተሳሳቱ ልማዶች የምንቀበለው ስለሆነ ነው። እናም አሁን ከያዘን ከሥጋ ምኞት እስራት ለመውጣት ማድረግ ያለብን የመጀመሪያው ነገር የምታዩትንና የምትሰሙትን ነገር በጥብቅ መቆጣጠር ነው። የሰው ልጅ አእምሮ ዝም ብሎ አዲስ ሐሳብ አይፈጥርም። በአይንና በጆሮ በኩል ያየነውንና የሰማናቸውን ነገሮች ነው ወደ ውስጥን በማስገባት ማንነታችን የሚሆነው። ማንም ሰው የተበላሸ የገማና የሸተተ ቆሻሻ ምግብ እየበላ ጤነኛና ሙሉ አካል ሊኖረው እንደማይችሉ ሁሉ የሥጋ ምኞትን የሚቀሰቅሱ ምስሎችን፣ የብልግና ቪዲዮዎችንና ቃላትን ወደ አእምሮ እያጎረሱ ንጹህ ሕይወትን መኖር ፈጽሞ የማይቻል የተፈጥሮ ሕግ ነው። ጌታችን ኢየሱስ የሰውነት መብራት ዓይን ናት ያለውም ለዚህ ነው። ዓይንንና ጆሮን ዝም ብሎ የሚያዩ የሚሰሙ የአካል ክፍሎች አይደሉም። በቀጥታ ወደ ነፍስም የሚያስተላልፉ ትልልቅ በሮች ናቸው። ቀኑን ሙሉ በሶሻል ሚዲያ፣ በቴሌግራም፣ በቲክቶክ ላይ ክፉ ነገርንና ስሜት ቀስቃሽ ምስሎችን በአይን እያዩ ለምን መንፈሳዊ አቅም አጣው? ለምንስ በሥጋ ምኞትስ ሐሳብ እሰቃያለሁ ብሎ ማሰብ የአእምሮንና የመንፈስን አሰራር ፈጽሞ አለማወቅና በራስ ላይ እንደማሾፍ ነው። መጽሐፍ ሲናገር ሰው የዘራውን ያጭዳል ይላል። አእምሮአችሁ ሁል ጊዜ የሰማችሁትን መርዛማ መረጃ ነው ወደ ሐሳብና ወደ ሱስ የሚቀይረው። የምታዩት ነገር ሳታውቁት በቀጥታ ውስጣችሁንና ፍላጎታችሁን ይቆጣጠረዋል። ስለዚህ አሁን ማድረግ ያለባችሁ ነገር ወደ አእምሮአችሁ የሚገባውን የመረጃ በር በጥብቅ መቆለፍ ነው። ለውድቀት የሚጋብዙ የሶሻል ሚዲያ ገጾችን፣ ቻናሎችን፣ ቪዲዮዎችን ዛሬውኑ በመዝጋት በአይንና በጆሮ ላይ መንፈሳዊ አጥርን በማበጀትና ውሳኔ በመወሰን መንፈሳዊ ማንነታችሁን ከሚያጠፉ ነገሮችም ራሳችሁን ማራቅ አለባችሁ። በመቀጠል ከዚህ ከሥጋ ምኞት እስራት ለመውጣት ልንተገብረው የሚገባው ትልቁ ልማድ ዓላማ ያለውና ሥራ የሚበዛበትን ሕይወት መፍጠር ነው። የሰው ልጅ አእምሮ ሁል ጊዜ የሆነ ነገር ላይ ማተኮር ይፈልጋል። ሥራ የፈታ አእምሮ የሰይጣን ሐሳብ መፈልፈያ ወፍጮ ነው የሚባለው አባባል ዝም ብሎ የመጣ ሳይሆን ትልቅ የተፈጥሮ ሕግ የያዘ ነው። እስቲ ተመልከቱ። ጠዋት ስትነሱ ምንም የምትሰሩት ግልጽ ዕቅድ ከሌላችሁ፣ ቀኑን ሙሉ የምታሳልፉበት ዓላማ ከጠፋችሁና ጊዜያችሁን ዝም ብላችሁ በባዶነት የምትገፉ ከሆነ አእምሮአችሁ ወደ ሥጋ ምኞትና ወደ ሱስ መሄዱ ፈጽሞ የማይቀር ጉዳይ ነው። አብዛኛው የሥጋ ምኞት ጦርነትና ውድቀት የሚጀምረው በተግባር ሳይሆን ሥራ መፍታት በውስጣችሁ ከሚፈጥረው የባዶነት ስሜት ነው። አእምሮአችሁ በበጎ ሥራ ሳይጠመድና ሳይደክም ሲቀር ያንን ክፍተት ለመሙላት በቀጥታ ወደ ቆሻሻ ምናብና ፈተና ይሮጣል። ቀኑን ሙሉ ጊዜን ያለምንም ዓላማ እያባከኑ ማታ ላይ ከዚህ ሱስ ለምን አልወጣሁም ብሎ ማሰብ አሰራሩ ፈጽሞ አለማወቅ ነው። እግዚአብሔር የሰው ልጅ የፈጠረው ለታላቅ ክብር፣ ለሥራና ለዓላማ ነው። የተሰጣችሁ ውድ ጊዜና አቅም በዚህ በረከሰ እስራት እንድታጠፉ አልተፈጠራችሁም። ስለዚህ አሁን ማድረግ ያለባችሁ ነገር በየቀኑ የምትተገብሩት ግልጽ ዕቅድ ሊኖራችሁ ይገባል።
አይምራችሁንና አካላችሁን በእውቀት፣ በስራ፣ በማንበብና በበጎ አገልግሎት በጥብቅም አጥምዱት። ቀኑን ሙሉ ዓላማ ባለው ስራ ደክሞ ማታ አልጋ ላይ ለሚተኛ ሰው አይምሮ እረፍት እንጂ ሌላ የሥጋ ምኞት ለማሰብም ሆነ ለማድረግ አቅም አይኖረውም። ለሕይወታችሁ ዓላማ ስትሰጡ ለሱስና ለውድቀት የምትሰጡት ቦታ በራሱ ጊዜ እየጠበበ ይሄዳል። ብዙዎቻችን ያላስተዋልነው ነገር ከዚህ ከሥጋ ምኞት እስራት ፈጽሞ ለመውጣት ልንቀይረው የሚገባው እጅግ ወሳኙ መሰረት በውስጣችን ከራሳችን ጋር የምናደርገውን ንግግር መለወጥ ነው። ብዙ ሰው በዚህ ጦርነት ውስጥ ገና በተግባር ሳይጋፈጥ በውስጡ ሐሳብ አስቀድሞ ተሸንፎ ይገኛል። እኔ ደካማ ነኝ፣ እኔ ይህንን ሱስ ማቆም አልችልም፣ ፈተናው ሲመጣ መቋቋም ያቅተኛል እያላችሁ የሽንፈትና የባርነት አዋጅ በራሳችሁ ላይ የምታውጁ ከሆነ ውድቀታችሁ ገና ሳይጀምር የተረጋገጠ ነው። የሰው ልጅ አይምሮ በውስጡ ደጋግሞ የሚያስበውንና የሚያምነውን ነገር ነው በተግባር የሚተረጉመው። እኔ መውጣት አልችልም እያሉ መጸለይና መታገል መኪናን በፍሬን ረግጦ ለመንዳት እንደመሞከር ሂደቱን ፈጽሞ አለማወቅ ነው። በውስጣችሁ የምትነግሩት የሽንፈት ወሬ ሰይጣን በእናንተ ላይ ከሚሰነዝረው ጥቃት በላይ አቅማችሁን እያዳከመው ይገኛል። መጽሐፍ ቅዱስ ደካማው ኃይለኛ ነኝ ይበል ይላል። ይህም ትልቅ የመንፈሳዊ ሕግ ነው። ውጊያው የሚሸነፈው በራሳችሁ ባዶ ጉልበት ሳይሆን በውስጣችሁ በምታምኑት መለኮታዊ ኃይል ነው። ውድቀት በገጠማችሁ ቁጥር ራሳችሁን በጥላቻና በተስፋ መቁረጥ መግረፍ ይበልጥ ወደ ሱሱ ቆሻሻ ውስጥም እንድትሰምጡ እንጂ እንድትወጡ አያደርጋችሁም። ስለዚህም ዛሬውኑ ያንን የውስጥ ወሬ ቀይሩት። ፈተናው ሲመጣባችሁ እኔ በእግዚአብሔር ጸጋ ነፃ የወጣው ክቡር ሰው ነኝ እንጂ የዚህ ቆሻሻ ባሪያ አይደለሁም ብላችሁ በውስጣችሁ አውጁ። አይምሮአችሁ ስለራሳችሁ የሚያስበው የሽንፈት ማንነት ሲለወጥ ያ በስጋ ምኞት የተገነባው ሰንሰለት በራሱ ጊዜ መበጣጠስ ይጀምራል። በመጨረሻም እነዚህን የቀደሙትን መንገዶች በሙሉ አቀናጅቶ ወደ እውነተኛ ነፃነት የሚያወጣው አራተኛውና ዋነኛው መሰረት መንፈሳዊ ጥንካሬና የጓዳ ጸሎት ነው። ብዙ ጊዜ ይህንን የስጋ ምኞት ጦርነት በራሳችሁ ዕውቀት፣ በራሳችሁ ጥንካሬና ከነገ ጀምሮ አልነካውም በሚል ባዶ የሰውኛ ፉከራ ብቻ ለማሸነፍ ትሞክራላችሁ። ግን ደግሞ ሁል ጊዜም ትወድቃላችሁ። ለምን መሰላችሁ? ምክንያቱም ይህ ጦርነት የአካል ሳይሆን የመንፈስም ጦርነት ስለሆነ ነው። የመንፈስ ጦርነት ደግሞ በስጋዊ ጉልበት ለማሸነፍ መሞከር፣ መንፈሳዊ የሆኑትን ነገሮች ፈጽሞ አለማወቅ ነው። ከሰው ደብቃችሁ በጓዳ የምታለቅሱትን፣ ራሳችሁን የምትወቅሱትንና መውጣት አቅቷችሁ የምትሰቃዩት ያንን የሱስ ለቅሶ እግዚአብሔር ያውቀዋል። ጌታችሁ ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስንም ተዘጋጅታለችና ስጋ ግን ደካማ ነው ያለው ለዚህ ነው። ጸሎት ማለት ዝም ብሎ የተለመዱ ቃላት በከንፈር መድገም ማለት አይደለም። ጸሎት ማለት የእግዚአብሔር መለኮታዊን ኃይል ወደ ራሳችሁ ደካማ ማንነት የምትስቡበት ብቸኛው የነፍስ መስመር ነው። እኔ ጠንካራ ነኝ፣ በራሴ እቆማለሁ የሚለው ትዕቢት አቁማችሁ በጓዳችሁ ጌታ ሆይ እኔ ደካማ ነኝ፣ አቅም አንሶኛል፣ ይህንን የእስራትም ሰንሰለት አንተ በኃይል ስበርልኝ ብላችሁ በፈጣሪ ፊትም ተደፉ። ያ የማይቻል የሚመስለው ሱስና የስጋ ምኞት እሳት በጸጋው ኃይል እንደ ጉምም ይበተናል። እነዚህን አራት መንፈሳዊ ልማዶች ሰምቶ መሄድ ብቻውን ምንም ትርጉም የለውም። አሁን ይህንን ቪዲዮ ዘግታችሁ ወደ ዕለት ተዕለት ህይወታችሁ ስትመለሱ እነዚህን ነገሮች በህይወታችሁ እንዳትተገብሩ የሚከለክሏችሁ ትልልቅ መሰናክሎች ፊት ለፊታችሁ ይቆማሉ። እነዚህ አራት ነገሮች በየቀኑ በህይወታችሁ ማድረግ ስትጀምሩ የምታዩት ለውጥ በውስጣችሁ ለዓመታት ሲያሰቃያችሁ የነበረውን ያ የስጋ ምኞትና የሱስ እሳት እያጠፋ ይሄዳል። የመጨረሻ መልእክቴ ዛሬውኑ ስጋ ምኞታችሁን በማሸነፍ ይህንን ለውጥም ለራሳችሁ እዩ። በዚህ ቻናል ህይወታችሁን የሚቀይሩ ጥልቅ መልእክትም ስለሚቀርቡበት ሰብስክራይብ በማድረግም ቤተሰብ ይሁኑ። በሚቀጥለው ቪዲዮ ይበልጥ በህይወትም ታድሰን እስከምንገናኝ ድረስ አይምሮአችሁንና መንፈሳችሁን በፈጣሪ ጸጋ የተጠበቀ ይሁን።